እድሌ ሆነና ምንም ስናገር ይበረታብኛል እኔ ላይ ነገር በእርግጥ ላጠፋሁት ብያለሁ ይቅርታ መመለስ ባልችልም የአፌን ወለምታ ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው እኔ አልቻልኩበትም በጣም አቅቶኛል ውብ ዓይንሽን እስካይ ጭንቅ ብሎኛል ሰላም ነሽ ወይ ጤና ድምፅሽ ጠፋ ምነው ተስማማሽ ወይ ኑሮ ሀገሩስ እንዴት ነው ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው በቀናችን አሪፍ የሆኑ ቪዲዮዎች ሐሳብ እንሰጥባቸው ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሐሳባችሁን እንደው ጊዜው በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ለታዳጊዎችም መልካም ልደት እንላቸዋለን ለኢታንና ኢዮኤል ለሶሊያና ሰይፉ ለሜሎና ኢዮብና ለሶሊያና ወንደሰን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው ይህን ቻናል እንግዲህ ወደ 30,000 የማሳደግ እቅድ ነው ያለን ስለዚህ ሰብስክራይብ ያላረጋችሁ ቤተሰቦቻችን ሰብስክራይብ አድርጉ አዲሶችም እንደዛው ሁላችሁም ደግሞ እኔ ኤርሴቴን እስካረግ ድረስ ምን ማድረግ እንዳለባችሁ ታውቃላችሁ አው ላይክ አድርጉና ከዛ ያው ህይወት ይቀጥላል ህይወት እኔ ልጅ ምንድነው ተቃጠልኩ አየኔ አንተ ተቃጠልኩ ተው የጋሽ ብሩ ልጅ ነው የሚባለው ረፍ ስርዓት ያዝ ምንድነው ትቻት መጣው በቃ ባየኔ ምንም አልቻልኩም አንተ እንደ ወንድ ልጅ ባለቤትህን ከቤት መንቀራ ማስወጣት ሲኖርብህ አንተ ጥረት መጣለህ አንተ አርበኛ ነኝ ስትለኝ በቃ አመንኩ አመንኩ በቃ የማየን ጭቅጭቅ ችለህ ኖር ወይ እናት ጭቅጭቅ ብቻ አልነበረ ልትገለኝም ትሞክር ነበር አዎ አመንኩ አባዬ አለፍኩት እሱ ልንገር ከስራ እየተመለስኩ ደሞዜን ተቀብዬ እየተመለስኩ የደሞዜን ዋጋ የሚያህል ሽቶ ገዝታ ጠበቀችኝ ቤት ማለት ባንተ ደሞዝ ነው ወይስ በኔ ደሞዝ በቃ ባንተ ደሞዝ ሽቶ በኔ ደሞዝ ሽቶ ገዛች ዝም ይሁን አልኩኝ ይሁን ብዬ ወለድኩ መስሎኝ ነው እሺ ራት አቀረበች አባዬ ራት ሳሉ እንግዲህ ራት ደግሞ ከቀረበ ብዙ ነገር ያመጣል ቋምጣለሁ እንደ ልጅ ነው አይናይኖን ሳይት ምን ትለኛለች ይሄማ ወባ ነው ያው አጉል ዶክተር ነኝ የምትለው ነገር አለ አይናይኗን ካያሃትማ ባልና ትዳርን ወባ ነው እንትን እንደገና ብርም ታጠፋለች እንደገና ነገር ቶሎ አይገባትም ተቸገርክ እና ትቻት መጣው አባዬ እንዴ አንተ እንዴት የምትጠመጠው ቤት ነች አሁን ቤት ነች አባዬ በእውነት እንትን በሏ አሁን ቤት እንሄድና እሷ እንትን ቲሸርት አድርግ አንተ ደግሞ እሷን ቀሚስ ታደርጋለህ ፊልም እደ እንግሊዘኛ ባገባልኝም ፊልም ግን አለቅሶኛል እነዚህ ፍሌክስ ምን ፊልም ለምን ለቅቅ ሁሉም ገብቶ እዩ መለቀስ የሚፈልግ ይሳዝኛል አሁን እንግዲህ ዓለምን በአጠቃላይ በቃ ሰሞኑን እዚህ ፊልም ላይ ነው ትኩረቱ ያያችሁት ታይታችሁታል ላላያችሁት ሪኮመንድ አደርጋችኋለሁ እዩት ብዙ ትምህርት ያለበት ፊልም ነው በጣም ብዙ ነገር ቶሎ ቸኩለን ወይንም የሰውን አንድ ሰው ነገር ሲል ከኋላው ምን እንዳለ ሳናቅ በትንሽ ቅጽበት ውስጥ ህይወት እንዴት እንደሚበላሽ ሰውን መረዳት እንዴት አለመረዳት እንዴት ችግር እንደሚያመጣ መረዳት ደግሞ እንዴት ሶልቭ እንደሚያደርግ ብቻ በጣም የሚገርም ፊልም ነው በማርያም ለእግዚአብሔር ያው ቬሮኒካ እንግዲህ ይሄን ፊልም አሁን ፊልም እያየች ነው እንደምታነበው በጣም ያሳዝናል ያስለቅሳል $40 ስጫታ ደራ ለእንጂ የሚገርም ፊልም
Make it happen. አንድ ወዳጄ ፍቺ ያስጨረሰልኝ ጠበቃ መልሶ ሚስቴን አገባት አይልም። ለምንድን ነው የምትነግሩን? እኛም እኮ እንመታለን እኮ በዚህ ወሬ። አውሪውም ሰሪውም ሰሚውም ነው የሚመታው እኮ። እኔ 4 ልጆቼ ባስ ደውለ እንዲህ አይነት ነገር አሁን ለኔ ምን ይገባል? ጌታዬ ለይተህ ምታ። እኔ ሰሚው ነኝ። አውሪውን መታከቻልክ አውሪውን የሚያወራውን ትንሽ ግር ይላል አይደለ? ጠበቃ ፍቻችሁን አስጨርሶ ሚስትየውን ሲያገባበት በጣም እንትን ግን እሱ የኔ ጓደኛ እንዲያለኛል እንጂ ሰሞኑን ማህበራዊ ሚዲያ ላይ ተጽፎ የታየ ነገር ነውና ይሄ ግን ከህግ አኳያ ይቻላል ወይ አይቻልም የሚለውን ከህግ ባለሙያው እንስማ እስቲ። ጠበቃ የተከራካሪ ወገን ሚስትን አፋቶ ቢያገባ ድርጊቱ የተከለከለ ነው? ጠበቃና የህግ አማካሪ አያሌው ቢታኔ ነው ዛሬ በማህበራዊ ሚዲያ አንድ መረጃ ሲጋራ ተመለከትኩና ከዚህ አንፃር አንድ ነገር ልበል ብዬ ነው። ከሚስቱ ጋር የነበረውን የፍቺ ክርክር በተመለከተ ጠበቃ ወይም የሚስቱ ጠበቃ የሆነው ግለሰብ ፍቺ ሂደቱን ከፈጸመና የንብረት ክፍፍል ከተደረገ በኋላ ሚስቱን ወይም የቀድሞ ሚስቱን እንዳገባት እና በዚህም ማዘኑን ገልጦ ማህበራዊ ሚዲያ ላይ ሲዘዋወር ተመልክተናል። ታዲያ ይሄ ድርጊት የሙያ ስነ ምግባርን የጣሰ ነው ወይስ አይደለም የሚለው መመልከቱ ተገቢ ነው። እንግዲህ ፍቅር የት እንደሚያገኝና የት ጋር እንደሚጥል አይታወቅም። ስለዚህ ሐኪም በሽተኛውን፣ ጠበቃ ደግሞ ደንበኛውን ቢያፈቅር የዲሲፕሊን ጥፋት ወይም ደግሞ የፕሮፌሽናል ኤቲክስን መጣስ ነው ወይስ አይደለም የሚለውን ነገር ስንመለከት የፌደራል ጠበቆች አዋጅ እንዲሁም ደግሞ የፌደራል ጠበቆች ሬጉሌሽን ወይም ደንብን በተመለከተ በዝርዝር አዋጁን ወይምና ደንቡን ስንመለከት በየትኛውም የህጉ ማዕቀፍ ላይ ከደንበኛ ጋር ሊኖር የሚችለውን የግላዊ ወይም ጾታዊ ግንኙነትን በተመለከተ የሚከለክል የህግ ማዕቀፍ አላገኘንም። በተለይም ግን የሚከለክለው ሁለቱም ደንበኛና ጠበቃ ማድረግ የለባቸውም ተብሎ ከሚታሰቡ ነገሮች መካከል አንደኛው የብድር ውል ስምምነት ሊያደርጉ አይገባም የሚለው በግልጽ ቋንቋ ይከለክላል። ከዚያ ውጪ ግን ኢቭን በኑዛዜና በስጦታ የሰጠው አገልግሎት ወይም ደግሞ ከወነ የተባለው ድርጊት በሌላ ጠበቃ እይታ ትክክልና ተገቢ መሆኑ ሲታወቅ ስጦታም ሆነ ኑዛዜ እንዲደረግለት ጭምር ይፈቅዳል። ስለዚህ ፍቅር የቱ ጋርና መቼ ሊጥለን እንደሚችል አይታወቅምና ስለዚህ መጀመሪያ በተለይ ባለትዳር ስትሆን ወደ ፍቺ ከመሄዳችን በፊት የተውካትና የረሳሃትን እጮኛህን ሌላ ሰው ሲያነሳ ቅር ከሚል እዚህ ላይ ጥንቃቄ አድርጎ በፍቅር አብሮ መኖር ተገቢ ነው ለማለት ነው። ስለዚህ በአዋጁ የተከለከለ ምንም ነገር የለም ማለት ነው። አዎ ግን አዋጁ ላይ አይበል እንጂ የሞራል ጥያቄ አለ። ሞራል ግን በጣም ነው የሚጎዳው። አሎ ሰማለው ያይን ሻወር ነው ያዘ። ሁለታችንም ፎንቃ አለብን። ሁለታችንም ፎንቃ አለ። ያይን ሻወር ነው ያዘ። ቲንክ ፎንቃ አለብኝ እነግርሽ ሰንበድ ያለ ምንም ምክንያት ግንኙነት የለኝም ከምለው ወንድ ጋር አልፈልግሽም ማለት ብዬ ራሴን አላጠፋም። የለንም ግንኙነት የለንም አለብሽ የሱን አላቀም ስላላወራው አለብሽ አይደለም አለማ ቴዲ እኔ ጋር መጣ። እኔ እሱን ማውራት አልችልም። እሺ ከወንድ ልጅ አለብሽ ባየሁት ነገር ካይኑ አታይም እንዴ አንቺ ካይኑ አታይም እንዴት እንደሚይ የኔ እናት ጋይስ አለባይ ነው ገባኝ እና ለምንድን ነው እንግዲህ በባለፈው ሴፉ ላይ ሁሉ ቀርበው ያሉትን ሰምታችኋል። አሁን ደግሞ ፎንቃ አለብኝ አፈቅረዋለሁ እያለች ነው። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው። እሺ አሁን ደግሞ ምን አደረግ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለም። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛ ጭን ታዲያ ቆይ እንደውም ሄጄ ላናግራት። ለምን ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ አባዬ የማይስ የለም በላልኩ እኮ። አይ ዛሬ ልጆች እስቲ የኔ ብለሽ ጻፊ። ይሄ እኮ የና እኮ ነው የሚለው የኔ አንድ ያልኩሽ ተይው በቃ በጣም ብለሽ ጻፊ። በጣም ምንድነው በጣም አንድ ያልኩሽ? እሺ እህቴ ብለሽ ጻፊ። እህታ ማን ነው ያስተምራችሁ? ቆይ ማን ነው ያስተምራችሁ? እንግሊዘኛ ጠይቀኝ። አማርኛው ሳቺ እንግሊዘኛ እህቴ አምጪ እስቲ ነይ የምድር የሚለው ክናውሌት
ልጅ ከየት ትዋጣለች? እሺ ለቀጣዩ ከየት ትዋጣለች? ይሄ ምንድን ነው? ክናይፍ ባላው ከየት ትዋጣለች? እንዴ አታዳምጥም እንዴ? ምን አይነቷ ናት? ከምግብ በፊት ነው በኋላ? ያንቺ አይነቱ እኮ ነው ምን አይነት ወንጀል እንደሰራ የገዛ ፍቅረኛውን የገደለ ሰው ነው። ቀናበል ለምን ተገደልካት? ወስላታ ይጤናት ሲሳይ ከሚባል ሲስ ብላ ደግሞ አቆላምጧለች። ግለሰብ ጋር ፍቅር እንደጀመረች ገባኝ። ወዲያውኑ ገደልኳት። በምንድን ነው የገደልካት? በፌስታል አፍኜ ነው የገደልኳት። አሃ ሳጅን ጻፍልኝ። አሁን በአዲስ በወጣው ህግ መሰረት 2500 ብር ለፌስታል አለብህ። እቴ ሞተች ምሽት ደውዬላት ነበረ። ሲስላፍ ብላ ነበረ ሴቭ ያደረገችው። ደደብ ሲሳይ ነው ብሎ ገደላት። አለመማር ክፉ ሲስተርን ሲስ ብላ ሳጥራ ሲሳይ ብለ ቀጫ አይደል? የትምህርት ቤት ዝውውር ጠይቆ ለመስሪያ ቤቱ መልስ አጣበቃ። ደብዳቤ ብቻ ማመላለስ ሆነበትና ሲመረው ወደ ከፍተኛ አካል ብሎ ወደ ወረዳው አስተዳዳሪ ጋር ሄደ። ወረዳው አስተዳዳሪ ጋር ደብዳቤውን ይዞ ይሄው ብዙ ጊዜ መስሪያ ቤቱ ተመላለሱ ግን መልስ አልተሰጠኝም አላቸው። እናቴ ደብዳቤውን አላነበቡትም። የወረዳው አስተዳዳሪ ከስር እቅፍ አረጉና ፈርመው የፈለገው አይን ቦታ ይሰጠው። እኚህ የወረዳ አስተዳዳሪ ልደትና ሰርግ ሁሉ ሲጠሩ አሉ የቤት ካርታ ነው ስጦታ ይዘው መሄዱት። እውነት እኮ ነው። በአንድ ወቅት ታስታውሳላችሁ አይደለ? በኋላ ሲጣራ የቅርብ ዓመት እኮ ነው። አሁን ከለውጡ በኋላ ቦታ በስጦታ ለክርስትና ለሰርግ ምናምን ስጦታ ይዘው የሚሄዱት በቃ ቦታ መስጠት ቃል እየገቡ ምናምን ተብሎ ነበርና ይገርማል። ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም? አቤት አንተ በበየአይነት እንደዚህ ይሆንክ ቤትና መኪና ብትገዛማ በቃ ካልተሰዋሽልኝ ተሰዊልኝ በስሜ ካልፈቀልኩሽ ነበር ምትላት። ጋቢኖ በላሽ ተብሎ እንደዚህ ቪዲዮ ደረጃ ለተጋቢ ነው። ደግሞ አሁን ሳይክ ማብላቱ ላይ ነው ያተከርኩ። አብራሃቸው ብላ አንተም ተጎርታል ወንድሜ፣ አንተም መጠገን አለብህ። አንድ አትዘዝ ለክርክሩ እንደው እንዲ ቁንጭት ንዴትህንም ተናደሃል እኮ ፊት ላይ ያስታውቃል። ይሄን ከክኩ ነው ደግሞ ብዙ ይበላችሁ ክኩን ብዙ እናትዬ፣ አንቺም ከሱ ጋር እንዴት ምትወጪ ምስሩንም ግን አንተም አብረህ ብላ። ማብላቱ ላይ ነው ያተከርከው። አንድ ላይ ብሉ። በስማ በምግብ ይሄ እኮ ድሮ በልጅነታችሁ ሱቅ ደርሰህ ከመጣ ምሳ አልሰጥህም ምናምን ተብለህ ካደክ ምግብ እንደ ሽልማት ትቆጥራለህ። ምን ችግር አለው? በእህትነት መጣ አብራችሁ ማዕድ ተቋርሳችሁ ብትሄድ ሽልማት አደረኩ እኮ እህልን። ኧረ በስመ አብ ወልድ። ድሮ ምን ይባል ነበር? ትንሽ ገንዘብ ያላቸው ወንዶች ሴቶቹም መተው ተጋብዘው ምናምን ሲሄዱ ሴቶቹ በዛ በኩል ምን ይላሉ? ጋጠው ወይንም ጋጥ ነው እኮ ጋጥኩት ምናምን ይላሉ። በልተው ስለሄዱ ብቻ። ያው በፊት ሀብታሞቹ ደግሞ በሷ ቤት ምግብ ምናምን በልታ ስለሄደች ጋጥኩት ትላለች ምናምን ብለው ደግሞ እነሱ ደግሞ ያሾፋሉና ሲመስለኝ ግን በልታበት ያመለጠችው ይችካለች መሰለኝ። ሃይ ጋይስ እንዴት ናችሁ? ባሎቻችሁ በየሶፋው ቃማ እያዝረከረኩ አማራዋችሁ። እኔ የሰራልኝ መንገድ ላሳያችሁ። ቤቢ ና ቶሎ በል ፍቅር ብሎ ቢያለኝ ለማንሳት በጣም ይከብዳል። እየሞከርኩ ነው ቀድም ጀምሮ ግን በጣም ይከብዳል ለማንሳት። ናስቲ አንሳው። እንዲህ ቀላል ነው ለማንሳት፣ ቀላል ነው ለማንሳት ማለት ነው። Oh my God, bro. እንግዲህ ጥንቅቅ ያሉ ወንዶችም እንዳሉት ሁሉ በአብዛኛው ግን ወንድ በቃ ዝርክርክ ነው ሳይሆን ያው ግድ የለሽነት ጫማ ወላለቅ ላይ ልብስ አቀማመጥ ላይ የባልና ሚስት ለምሳሌ ቁም ሳጥን ቢከፈት የሴቷ ቁም ሳጥን እንዴት
ኦርደር ሆኖ እንደተቀመጠ የወንዱ ስታዩት ምናምን የተፈጥሯዊ ይመስለኛል። ምን ትላላችሁ እናንተ? መላእክት መሰሉኝ ስለ ኦርቶዶክሳውያንን የገለጸው የውጭ ዜጋ በዓለም ዙሪያ ላይ በዚህ ሰዓት መነጋገሪያ ሆኗል። አጠር ያለች ቪዲዮን ያጋራው ይህ የውጭ ዜጋ እነዚህ የምትመለከቷቸው ከቤተ ክርስቲያን የሚመለሱ የሚመስሉና የኢትዮጵያ ሃይማኖታዊ እንደዚሁም ደግሞ ባህላዊ ልብስን የለበሱ ሰዎች ወደ ባቡር ውስጥ በሚገቡበት ሰዓት ገልጾ እኔም ታዲያ ደክሞኝ ከስራ በምገባበት ሰዓት ላይ አይኔን ጨፍኜ ስገልጥ እነዚህ ነጭ የለበሱና መላእክት መሰሉ ሰዎችን ስመለከት ነፍሴን ሊወስዷት የመጡ መስሎ ነበር ሲል ሐሳቡን አጋርቷል። ይህ የምትመለከቱት ቪዲዮም ታዲያ በበርካቶች ዘንድ እየተጋራ ይገኛል። መልካም ቀን። ጨቅጭቃ ጠጣ ወይ ደግሞ ለባለቤት ስታቱሷን ሲጨቅጭቅልህ ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ። እንዳትደውል ከዚህ በኋላ ጨቅጭቃ ጠጣ ዘው ነው አስጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ነው መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዴ ልጅ እንዳትደው ስራ ፈታረኝ እንዴ? ምን ፈልገህ ነው? ሰላም ነው መርጌታ። ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነበር። ምን እድሜ ነው? አረ ዘንድሮ ተኝታ ታርም በቃ አይደል? እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልህ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለ እንደ ሲጋራ እንዴ መትጋለ ይገርማል። አይ ጋሽ ችግር የለም። ከዛ በኋላ ተንከናድብ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም። ሜትር ልጥል ነው ማለት ነው። ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው። ከዛ በኋላ መትር ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለች። እሷን እሰጥሃለሁ። ደስ ይለኛል መርጌታ። አመሰግናለሁ። ይገር የለውም። አይውል አገኘው ብለህ የጸፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው። አሽከርክሬ ነው ማሰጣ። አረ ችግር የለውም። በአግባቡ ነው የምጠቀመው። የፌስታል ጣጣ ይላል። ይሄ አሽከርክሪቱ ስንት ብር ነው? 20 ብር። አንዱ ነው? አዎ አንዱ። አረ በስጭኝ እስኪ። ስንት ላድርግልህ? አንዱ ነው 20 ብር መስኛልሽ እና ብዙ አትገዛኝ? አረ አንዱ ነው የሚፈልገው። ለምን? አይ ገዛ አድርገው እንጂ አባዬ። ኧረ ዝም ብለህ ያዘው። እና በምን ልሰጥ ነው? ምን ነገረኛ ትሆናታ አንቺ? ያዝ ዝም ብለህ ወግጂ ታታሽ 5000 ብር ልታስቀጭው? አይቀጠም እኮ። ኧረ እባክሽ ያነቴን። ኧረ በጣም ወላካሎ ተሳቀቀ እኮ ሰው። ወደፊት እኔ ሀገራችን የሆነ ስብር ፍርስ ምትል ሸምበቆ እንዳትሆንብን እሰጋለሁ። አሁን እንዲህ የተማሩ ሰዎችን የመብት ጥያቄ የጠየቁ ለአገልግሎታችን ዋጋ ይከፈለን የሙያችን ይከበር ባሉ ከ6 ወር ሕፃን ልጇ ጡት ከምጠባ ሕፃን ልጇ ተነጥላ ኦሬዲ ወር ሊሞላት ነው እስር ቤት ውስጥ ዶክተር ማህሌት ጎሽ እንዲህ ያሉ ትልልቅ ባለሙያዎችን በዚህ መልኩ እየያዝ እንዴት አይነት ሀገር ነው ወደፊት ለልጆቻችን የምናቆየው? ልጆቻችንስ ነገ መማርን ይፈልጋሉ? ትምህርት ጠል ዕውቀት ጠል አንቲ ኤክሰለንሲ የሆነ ትውልድ አንፈጥር። እኔ በጣም ያሰጋኛል በእውነት። አሁን በየቀኑ ነው ከማስባቸው ሰዎች ማለት ልክ እንደ ቤተሰብ እንደማውቀው ሰው አስባለሁ። የ6 ወር ሕፃን ልጇን ቤቷ አስቀምጣ እስር ቤት ውስጥ ለመቆየት ይሄን ያህል ቀን ለመቆየት የሚያበቃ ምን ወንጀል ፈጸመች ዶክተር ማህሌት? ምን ወንጀል? ያሳዝናል እና አሪፍ አይደለም ይሄ በእውነት። መንግስት የጤና ባለሙያዎችን የያዘበት መንገድ አንፌር። እንግዲህ ያሳዝናል። አሁን እኮ በቃ ምን ታረጉታላችሁ? አንደኛ ከላይ ያለው መዋቅር ብቻ ሳይሆን እታች ያለ ሰው የትኛውም ስልጣን ላይ ያለ ሰው ማንንም እየጎተተ የሚያስርበት ወቅት ሆኗል እና በጣም መንግስት እነዚህን ጉዳዮች በደንብ በትኩረት አይቶ ቢያስተካክላቸው ጥሩ ነው። እነዚህ ፋብሪኮች እያቸው ነው ዙሩ ላይ ነው ታውቂያለሽ? በወዳ ዙሩ ለዝምታች ሹት ይከሽተ ወን ቤት አባቱ ሄደ ምንድነው? ሁሌ ከይኝ ጓራ ድንቺ አሪፍ ቀሩ በጣም የሚገርምና ከብራ ነው ከወንዛይ የምልሽን እስራኤልን ከምን ብራ እንደኛ እኮ መስጦን እኮ ነው ያው በቃ ምን ተጫሉ እሺ አባትሽ
ጃኒ እንግዲህ በዛሬው ዕለት ፍርድ ቤት ቀርባ የድሬዳዋ ህዝቦች ጸዴ ናቸው በማለቷ ሙሉ ችሎቱ በሳቅ ፍርስ ማለቱ ተሰምቷል። እና እኛ የምናውቀው ስሟ ስመኝ ገብሩ ቢሆንም ነገር ግን መታወቂያ ላይ ያለው ስሟ ጃኒ መሆኑ ተረጋግጧል ማለት ነው። እንዲሁም ደግሞ በቀጣይ ስመጣ ሺቲ ለብሼ እመጣለሁ ብላለች እና ፍርድ ቤቱም ለቀጣይ ሰኞ ተለዋጭ ቀጠሮ ሰጥቷል። እንግዲህ ያው ስም እንኳን መቀየር ስለሚቻል ምንም ችግር የለም። በፍርድ ቤት ሄዳ አስመስክራ ምናምን ትቀይረዋለች። እሱ ምንም አይደለም። ነገር ግን ብዙ ሰዎች ከጃኒ መታሰር ጋር የጃኒ እንዳለ ሆኖ ግን ሌሎች ሰዎች ከሷ የባሰ ነገር ተናግረው ለምን ዝም ተባሉ እያሉ ብዙ ይጠይቃሉና ይህንን ደግሞ የህግ ባለሙያዎች እንዴት እንደሆነ ያብራሩልን። በጃኒ ጉዳይ ተመልሼ መጥቻለሁ። እዚህ ጽሁፉ ላይ እንደምትመለከቱት እሷ ተጠይቃ ዳልቻ ያልተጠየቀበት ምክንያት ምንድን ነው? ማብራሪያ እንፈልጋለን የሚሉ በርካታ ይሄ አንዱን መርጬ ነው የለጠፍኩት፣ ግን በርካታ ጥያቄዎች ተነስተዋል። እሷ ሲሆን ነው ወይ ለምን እንደዚህ ሆነ የሚሉ በርካታ ተገቢ ጥያቄ ነው በነገራችን ላይ። ነገር ግን አንዳንዱ ምላሽ አለው፣ አንዳንዱን ደግሞ ቀጥ ያብራራላችኋለሁ ማለት ነውና ይህን ጥያቄ ለመመለስ ሁለት ነገሮችን ነው የምናነሳው። መጀመሪያ ወንጀል በሁለት የሚከፈል መሆኑን ማውራት ለዚህ ጥያቄ ተገቢ ምላሽ ለመስጠት ያግዘናል። ወንጀል በሁለት ይከፈላል። ምርመራ ከሚጀመርበት መንገድ አንጻር ነገሩን ከተመለከት ነው። አንደኛው የወንጀል አይነት ወንጀሉ የተፈጸመበት የተበደለው ሰው ተበድያለሁ፣ ወንጀል ተፈጽሞብኛል፣ ምርመራ ይጀመርልኝ ሲል ብቻ ምርመራ የሚጀመር ወይም የሚመለከተው ሰው ወንጀሉን የፈጸመው ሰው የሚከሰሰው ወይም የሚጠየቀው ተበዳዩ ይጠየቅልኝ ብሎ ሲጠይቅ ብቻ የሆኑ የወንጀል አይነቶች ናቸው። ሁለተኛው ተበዳዩ ፈለገም አልፈለገም ወንጀሉ በመፈጸሙ ምክንያት ፖሊስ የግድ ምርመራ መጀመር ያለበት የወንጀል አይነት ነው። ሁለተኛው ለምንድን ነው እንደዛ የሚሆነው? ተበዳዩ ጠየቀም አልጠየቀም ምርመራ መጀመር ያለበት ወንጀሎቹ በባህሪያቸው ከፍ ያሉ የአንድን ግለሰብ ጉዳይ ብቻ የሚመለከቱ ሳይሆን ስለ ጠቅላላው ማህበረሰብ ጥቅም ሲባል የግድ እንዲህ አይነት ወንጀሎችን በዝምታ ማለፍ የማይቻልባቸው የወንጀል አይነቶች ናቸው። ለምሳሌ አሁንም ስለ ጃኒ አይደለም የምናወራው፣ ግን ጃኒ ፈጸመች የተባለው ወንጀል በባህሪው ክብረ ነክ ከመሆን ጋር ይያያዛል። ወደ ጥላቻ ንግግርም ከፍ ሊል ይችላል። ይሄ ማስረጃ የቀረበለት ሰው ነገሮችን በአግባቡ የሚመዝነው የሚመለከተው አካል የሚወስነው ጉዳይ ነው፣ የኔ ውሳኔ አይደለም። ግን ነገሩ የግል አቤቱታ ለምሳሌ ስድብ፣ ክብር ማዋረድ ወይም ከኮምፒውተር ወንጀል ጋር የተያያዘ ከሆነ ወይም ደግሞ በወንጀል ህጋችን 613 እና ተከታዮች ላይ የተመለከተው አይነት ከክብር ጋር የተገናኙ ወንጀሎች ከሆኑ የግል አቤቱታ አቅራቢው ጥያቄ ሲያቀርብ ብቻ ምርመራ የሚጀመርበት የወንጀል አይነት ነው። እንግዲህ በዚህ ጉዳይ ላይ የሚመለከተው አካል ወይም ወንጀል ተፈጽሞብኛል የሚለው አካል ክስ እንዳቀረበ ነው መረጃ ያለው። ግን ይሄ መረጃ እውነት ነው እውነት አይደለም አላውቅም። ሁለተኛው የወንጀል አይነት ግን ቅድም እንዳልኳችሁ የግል ተበዳዩ ፈለገም አልፈለገም የግድ ፖሊስ ምርመራ የሚጀምርበት የወንጀል አይነት ነው። ዳልቻ የተናገረው ንግግር በግል አቤቱታ ተወስኖ የሚቀር ነው ወይስ ከዛ ከፍ ያለው ነው የሚለውን በተመለከተ የሚመለከተው አካል የመወሰን ስልጣኑ ተጠበቀው። ነገሩ ወደ ጥላቻ ንግግር ከፍ የሚል ከሆነ ስለ ጥላቻ ንግግርና ሐሰተኛ ማስረጃን ስለመከላከል በወጣው አዋጅ ስር የሚያስጠይቅ ከሆነ ግን በሚመለከተው አካል ቀርቦ ወንጀል ተፈጽሞብኛል ምርመራ ይጣራልኝ ብሎ ቢጠይቅም ባይጠይቅም ፖሊስ የግድ ምርመራ መጀመር አለበት። ስለዚህ አንዱ ተጠይቆ አንዱ ከማይጠይቅባቸው ምክንያቶች አንዱ የወንጀሉ ባህሪ ምን አይነት ነው፣ ምን አይነት ማስረጃ ነው የተገኘው፣ በየትኛው አንቀጽ ነው የሚያስጠይቀው፣ የትኛውን አዋጅ ነው ነገሩ የሚመለከተው የሚለውን በመወሰን ነው የሚታወቀው። በግል አቤቱታ የሚቀርብ አይነት ወንጀል ከሆነ የግድ አቤት ባዩ ክስ ካላቀረበ ምርመራ አይጀመርም ማለት ነው። ለዚህ ከሌ ተጠይቆ ለምን አይባልም። በግል ተበዳዩ ወይም ወንጀል በተፈጸመበት ሰው ፍላጎት ላይ የተመሰረተ ስለሚሆን። ሁለተኛው ደግሞ ወንጀል ሲፈጸም ምርመራ የማድረግ ግዴታ ያለበት ፖሊስ ወይም የማስፈጸም አካል ያለበት ወይም ክስ የመመስረት ግዴታ ያለበት አቃቢ ሕግ ለምንድን ነው ያንን ክስ ያላቀረበው በሚለው ላይ ይመሰረታል። ፍላጎት በማጣት ነው ወይም ደግሞ በጣም ተደጋጋሚ ወንጀሎች በዚህ ጉዳይ ላይ የተፈጸሙ ሁሉንም ለመክሰስ አቅም በማጣት ነው ወይስ በጉዳዩ ላይ በቂ ማስረጃ ባለመኖሩ ነው ወይስ በምን ምክንያት ነው የሚለው ሌላ ሊፈተሽ የሚገባው ጥያቄና የሚመለከተው አካል ሊመልሰው የሚገባው ጉዳይ ነው። የኔ ጉዳይ አይደለም። እኔ ህግ ምንድን ነው የሚለው በዚህ ጉዳይ ላይ ምንድን ነው ማድረግ ያለብንና የሌለብን የሚለው መልእክት ብቻ ነው ማስተላለፈው ማለት ነው። ነገር ግን እዚህ ጋር በጣም መሰረታዊ ጥያቄ ነው። ጥያቄ ዜጎች አንዱ ተጠይቆ ሌላው አይጠየቅም ብለው የሚያስቡ ከሆነ በህግ ስርዓቱ ላይ ያላቸውን መተማመን ይሸረሽራል አይደል? ህግ
ሰዎች በህግ ፊት እኩል ናቸው ነው የሚለው ህገ መንግስቱ። ከሱ በታች ያሉ ህጎችን የሚሉት ይሄንን ነው። ስለዚህ ለምንድን ነው የሚል ጥያቄ በሚነሳበት ጊዜ ወይም ጥያቄው ደግሞ በርከት ካለ የሚመለከተው አካል ይህንን ጉዳይ ሊያጤነው የሚገባ መሆኑ አከራካሪ አይደለም ማለት ነው። ግን በዋናነት በጃኒ ላይ የሰራሁት ቪዲዮ ጃኒን የሚመለከት አይደለም። ይልቁንስ በሶሻል ሚዲያ የተለያዩ ኮንተንቶችን የምትሰሩ ኮሜንት የምትጽፉ ሰዎች፣ ወደ ላይ ደግሞ ዝና እየመጣላችሁ ያሉ ሰዎች፣ በሶሻል ሚዲያ ሀብት እያገኛችሁ ያላችሁ ሰዎች መጠንቀቅ አለባችሁ። ከንግግራችሁ፣ ካኳኋናችሁ፣ ካደራረጋችሁ ጥንቃቄ የማታደርጉ ከሆነ ዋጋ ያስከፍላችሁ ይችላል። የገነባችሁት ሊፈርስ ይችላል። ስለዚህ ተጠንቀቁ። በተለይ የጥላቻ ንግግር የምታደርጉ ህዝብ ከህዝብ እንዲጋጭ የምታደርጉ ሰዎች በጣም ተገቢ ጥንቃቄ ማድረግ አለባችሁ። መቼና እንዴት ካባችሁትን የሚንድ ወይም ደግሞ በጣም ከፍ ላለ አደጋ ሊያጋልጣችሁ ይችላል ነው ጠቅላላ የነበረው መልእክት። ሰላም። እስቲ ዛሬ የዚችን ሚስጥር እናያለን። አብራችሁኑ ነው። ሰላም፣ እንዴት ነው? ሁሉ መልካም አለ። ይሄ ነገር ምንድነው? ሰበን አፕ ለስላሳ። አዎ፣ ምን ማለት መሰለ፣ አሁን ሰበን አፕ ቃል በቃል ዝም ብለን ካየነው ሰበን አፕ ነው አይደል? ሰባት ወደ ላይ የሚሆነው ትርጉም ይሰጣል አይደለ? እስቲ እንደዚህ በሞጣ ቋንቋ ከሆነ ይሰጣል። ወደ ሰባተኛው ሰማይ ልካሉ ይላል ነው። እሺ፣ አሁን እዚህ ጋር ምን ይታያል? ዲኤንኤል። አሁን እንደዛ ነው ትርጓሜው። ድሪንክ ናቹራል ሉመን ማለት ነው። የተፈጥሮን ሎሚ እናጣጥም የሚል እንድምታ፣ ወይም በተፈጥሮ ሎሚ ጠጡም አጣጥሙም ሊሆን ይችላል። ሰበን አፕ ማለት እንደዛ ነው እንጂ እንደዚህኛው ሳይሆን እንደዚህ ነው። ሲገለበጥ ነው ትክክለኛ እንትን ያለው ነገር ትርጉም ያለው ነገር የሚሰጥ። እንደተለመደው ታመሳጥረው የለ እንዴ ወንድሜ? ሰላም ነው አለቃ። በቀላሉ ሀብታም የመሆኛ 10 መንገዶች። እሺ፣ ሰላም ነው። እንዴት ነህ? አለን። አንድ መጽሐፍ እኮ ጽፌ፣ እሺ፣ በቀላሉ ሀብታም የመሆኛ 10 መንገዶች ይላል። አንተ ነው የጻፍከው? አዎ። እሺ። እና ላሳትማት ብዬ ትንሽ ገንዘብ ጎደለችኝ። ታግዘኛለህ አለቃ? አግዛለሁ እንጂ በሚገባ። እንዴ እቺ መጽሐፍ አንብባት እስቲ፣ ያግዛል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው። ውስጧንም ቢሆን እየሄድኩ በሊቢያን በምንም አድርጌ እገባለሁ። ኡጋንዳ ገባሁ። ተመስገን የኔ ጌታ፣ ተመስገን አምላኬ። አያበሻ በ3 ቀን ኡጋንዳ እንደሚገባ ባቅ ኖሮ 21 ዓመት እድሜን አላቃጥልም ነበር። እሺ ሚስተር አይ አም ፎሬነር ፍሮም አናዘር ካንትሪ ዩ ሉክ ኡጋንዳ ኢዝ ካንትሪ ፕሊዝ ዌር አም አይ ራይት ናው ኢዝ ዚስ ኡጋንዳ? ጉግሉ ባጋላ ያለኝን እንግሊዘኛ ሚፊኒሽ እንግሊሽ ምንድነው መቀባጠሪው? ያምሻል እንዴ? የናቴ ልጅ ያገሬ ሰው አንተም ተሰደነው ሚቱ ጌዘር ፎሬነር። ኧረ እባክሽ እትዮ ከኮየ ዝቅ ብለሽ ፉሪን ያለሽ 3 days hungry for free 3 days hungry for free። በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሀል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። ይሄ ከባድ ማስጠላትህ፣ ማስቀየምህ ጌዎቹ ራሱ ቢያይ ስትሬት ይሆናሉ። በጣም ነው የምትሰቀጥተኝ ያባል። ብቻ በተፈጥሮ ቢሆን በፍላጎት እንደዚህ የሆንከው ፈርሰ መገንባት አለብህ። እንደ አዲስ ነው መታነጽ ያለብህ። አለበለዚያ ከባድ ነው። አሁን ታናናሾቼ ይሄንን ያንተን ቪዲዮ አይተው ምናምን ተባብሰው ወሬው ተለኳክሰው ምናምን እንዳንተ አይነት አክት ቢያሳዩኝ እነሱን አይደል አንተን ነው መጥቼ ለቆጥን ስቤት አፋን ምጥብስ። አይሆንም እንደዚህ አይነት አክት። እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ ብላችሁ ተዘብዘፋችሁ የምታዩት ቪዲዮ ሲለቅ ላይክ የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎችን ቪዲዮ ላይክ የሚያደርጉና ይሄ ሬስት ኢን ፒስ ምናምን ተብሎ ቪዲዮ ሲለቀቅ ላይክ የሚያደርጉት ምን ያጁን ነው የሚያማጁ? ለምንድን ነው ላይኩ? እንኳን ሞትክ ምን አይነት ዲስኦርደር ነው ያለባችሁ? ታዩት ብሶባችሁ እንደዚህ ልጅ ለመታከም እኛ ጋር ከመምጣታችሁ በፊት ታከሙት።
እምናደርገውን እያስተዋልን ሃይ በጣም ነው የሚገርመው። አሁን በባለፈው አይተናል የዩኒቨርሲቲ ተማሪው አስተዳደጌ ላይ ተጽዕኖ ስለነበረብኝ ነው እንደዚህ ሆንኩት እኔ እንደዚህ አይነት ነገር የለብኝም ብሎ በባለፈው ቪዲዮዎች ላይ አይተናልና እሱን አንደርስታንድ ለማድረግ ይሞከራል። ግን ይሄኛው ጭራሽ ሜካፕ ምናምን የተቀባ ነው ቪዲዮዎች የሚሰራውና ያው ዞሮ በቃ እንደሆነ እንደዛ ነው አክቱና እንዳለው ላይክ የሚያደርግ ሰው እዛ ላይ ኮሜንት የሚጽፍ ሰው ምናምን አለ እሱን የማበረታታት አይነት መንገድ የምትሄዱ ሰዎች ማደብ አለባችሁ እና ስርዓት እንዲይዝ ልጁ ወደ ዋናው መንገድ እንዲመለስ ማድረግ ነው ያለብን። ማርዬ እኔ ምን ግን ያው መጋባቱ ነው ተጋብተናል። ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው እንዴ? ምን አይነት ጥያቄ ነው ይሄ? ገና በተጋባን በሁለተኛ ቀናችን ስለ ፍቺ ነው የምታወሩ? አይ ማለት እኮ መቼም ሶፋውን ለሁለት አንከፍለውም አይደለ? ያው እኔ ነኝ የገዛሁት። ማይሆን ነገር አታወሩ። ለማንኛውም ከፍሪጅ ወተት ላምጣ። ዊ በዛው ልጠይቀህ ብዬ ነበረ። ፍሪጁን ማን እንደገዛው ታውቃለህ? አሁን እኔ እናንተ ኢንኬስቱ ነው ብንለያይ ግን ማን ነው ፍሪጁን የሚወስደው? አይ በቃ እኔ ወይ ትንሽ ልተኛ ይሻላል። አልጋውን ሳመጣው ታስታውሳለህ አይደል? እንደው አሁን እናንተ አይሆንብንም እኮ ለማወቅ ያክል ነው ሌላም ነገር አይደለም። ግን ብንለያይ ማለት ነው አልጋው ማን ነው የሚወስደው? መቼም ለሁለት አንከፍለው። ቆይ አልገባኝም። እኔ ለምሳሌ አሁን ሆቴሎች አሉኝ፣ መኪኖች አሉኝ። ቆይ እኔና አንቺ አሁን ብንለያይ ብንፋታ የማን ነው የሚሆኑት? ያው ባልና ሚስቶች አይደለን? አብረን አይደል ያፈራ ነው የጋራ ነው። የኔ ነው ያንተም የኔ ነው የኔ ነው ያንተም የኔ ነው አለችና ሰሞኑን እንግዲህ ያው የገለቴ ቡርቃን ጉዳይ እንደምታውቁት ነው። ትላንትና ማታ ባልየውም በቁጥጥር ስር ውሏል ተብሏል። እንግዲህ ለምን እንዴት የሚለውን ወደፊት ተጣርቶ ምናይ ይሆናል። የቱ ጋር ነው ስህተቱ፣ የቱ ጋር ነው ወንጀል የተፈጸመው፣ የቱ ጋር ነው የፍትሐብሔር ጉዳይ የሚለው የሚታይ ነው እና በሱ ኬዝ የተነሳ ሁሉም በተለይ አትሌቶቹ አካባቢ ትንሽ በየራሳቸው ውስጥ ጥያቄ የሚፈጠር ይመስለኛል አይደል? በቃ ነገ የሆነ ነገር ቢፈጠር ይወስድ ይሆን ምናምን ብቻ በትዳር ውስጥ በአጠቃላይ ጥርጣሬ የሚፈጥር ነገሮች አሉ። ዩቲዩብ ላይ መጣ መግለጫውን ሰጣ እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ኖሮ ይሄ መግለጫ ይኖረን ነበር። የኬንያ ስለ ሴፍ ጋርዲንግ ስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጣችሁ አታውቁም። ለምን? በጣም የሚያሳዝን ነገር። አሁን ቀደም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ 1 ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል። በራሳቸው ሰዎች። ላለፉት 1 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበር። የዛሬ 3 ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበረው ላለፉት 3 ወራት ነው የሚል ነገር ነበር ስታነሱ የነበረውና ለምን አሁን መግለጫው ባይሰጥ ነበር የሚሻል ለኔ። ምክንያቱም ከረፈደ ስማችሁም ስለሚጠፋ የተዘጋጀ መግለጫ ነው ብዬ ነው ማስበው። እኔ በግሌ ትላንትና መግለጫው ሳይመጣ እሷ ድምጿን እዚህ ደረጃ እስክታለቅስ ድረስ ሰምተን እዚህ ጋር እኩል ነው የመጣው። እናንተ መግለጫ ጠራችሁ፣ አደጋው ከደረሰ በኋላ ዳሜጁ ከደረሰ በኋላ ይሄን ነገር የኑሮ የህይወት መመሰቃቀል ሊሆን ይችላል። ግን ልክ ኬንያ ላይ እንደሰማነው ሌሎች የምስራቅ አፍሪካ ሀገራት ላይ እንደሰማነው ህይወት ማለፍስ ተፈጥሮ ቢሆን በዝምታ ውስጥ በዚህ ደረጃ ወደ ሚዲያ ባይቀርብ ኖሮ እንደዚህም ላንሰባሰብ እንችላለን። እኛም ይሄን ሴፍ ጋርድ ይዘን ወደ መንግስት በምንሄድበት ሰዓት በዚህ ደረጃ ተቀባይነት ላናገኝ እንችላለን። የኬንያዎች በዚህ ደረጃ እንትን ያለው ችግራቸው ስለሚወጣና ስለሚናገሩ ነው። የኛ ደግሞ ቅድም እንደተባለው የሚዲያ እንደ አትሌቶች ችግር አለብን። እውነት ነው። ሁላችንም ከሚዲያ ጋር ያለን ግንኙነት በጣም ያነሰ ነው። ያው ከመፍራት ነው ከተለያዩ ነገሮች ነው እንጂ እናንተን በሌላ መልኩ አይተን አይደለም። በተቻለ መጠን ያው ለመቅረብ የሚሞክሩ አሉ በተወሰነ ደረጃ። አብዛኛው ግን የሚችለውን ያክል ያደርጋል። ችግሮች አሉብን። እንግዲህ ይሄንንም በጋራ ወደፊት አትሌቶች ወደ ሚዲያ እንዲቀርቡ ጥረቶችን በእኛ በኩልም እንደ ፌዴሬሽን እናደርጋለን። እናንተም ደግሞ አትሌቶችን በተቻለ መጠን ያግባባችሁ ይሄን የተፈጠረን ነገር ለነሱም ጥቅም ስለሆነ ማለት ነው። ለነሱም ጥቅም ስለሆነ እየፈጠረን እየተግባባን ወደ ሚዲያ እንዲቀርቡ ለማድረግ
እንሞክራለን ካለ እንግዲህ ጋዜጠኛው ተገቢ ጥያቄ ነው የጠየቀው። ይሄ ሁሉ ነገር ከሆነ በኋላ ነው መተው ሲሰጡ የነበረው ማለት በግል ህይወት ውስጥ የትዳር ህይወት ውስጥ እየገቡ እንደ ተቋም አስተያየት ይስጡ ሀሳብ ይስጡ ለማለት ፈልጌ ሳይሆን የታሰበው የሴፍ ጋርድ የተባለው እንትን ሲዘጋጅ ቀድሞ መሆን ነበረበት። አንድ ሁለተኛ አትሌቶቹ ጋርም ችግር አለ። አሁን ግልጽ አድርጎ መነጋገር ያስፈልጋል። እነሱም ሲሉት ነበር እንዴት ገንዘባቸው ማኔጅ እንደሚያደርጉ እንዴት አይነት ስልጠና ያው እንደምታውቁት ከገጠር ቦታ ላይ ነው የመጡት ብዙ ነገር አዌር አይደሉም መተው ግን በአንዴ የሆነ ገንዘብ ላይ ሊቀመጡ ይችላሉ እንዴት ማኔጅ እንደሚያደርጉት ጥንቃቄ ይፈልጋል ማለት አያውቁትምና ለዛ ስልጠናን ልንሰጣቸው እንኳን በመንሞክር ጊዜ በፍጹም አይገኙልንም እሺ ማይሉም ነው የተባለውና ይሄንን ማስተካከል አለባቸው አትሌቶቹም ለምን የወደፊት ህይወታቸው እንዲስተካከል ማለት ይሄ እንደዚህ እንዳለ ሆኖ እንግዲህ በባሏ በኩል ደግሞ አለን የሚሉ ሰዎች ስላንትና አንዳንድ ቪዲዮዎች እየተሰሩ ነው ከቤተሰብም ካለ ወንድምም አንድ ቪዲዮ አይተናል እንደውም በጣም ተሰቃይቶ ነው ኖሮ ይላል ሌላኛውም ደግሞ እንደዚሁ ይላል እስቲኛ አንዱ ሁለቱን በተረፈ የሀብት ንብረት ጉዳዩን የተባለው እኔ እስከማውቀው ሙሉ ውክልና ያለው ታደለ ጋር ነው ባሏ ጋር ነው የገለቴ ሙሉ ውክልና እዚህ የፍቺው ምናምኑ ነገር ገና ግርግሩ ሲመጣ በቀጥታ ሰነዶች ማረጋገጫ ሄደችና ውክልና አነሳች ከዛ ስትመጣ የምታየውን ነገር ሁሉ እያንቀሳቀሰ ያለው እሱ ነው እዛ እንዴት ነው ነገር የሆነው በህገወጥ መንገድ ነው ያደረገው ብላ አስያዘችው ታሰረ በነገራችን ላይ ብዙ ጊዜ ያሳስራለች ታስሯል ተፈቷል ተደብድቧል ጥርሱ ወልቋል አሁን ብታየው የበፊቱን የሚያቀው ሰው አሁን ካለው ጋር የተለየ ነው ከዚህ ሁሉ ነገሮች ጀርባ እሷ እንዳለች ነው የሚያምነው እሱ ከዚህ ሁሉ ነገሮች ጀርባ እና ታስሮ በኋላ ፍርድ ቤት ቀረበና ውክልና ተነስቶ ለምንድነው ንብረቷን የምታንቀሳቀሰው ሲባል ውክልና አልተነሳም ይሄውና የሰነዶች ብሎ የሰነዶች አሳየ እሷም አምጪ ተባለች አሳየች ጉዳዩ ሊጣራ ሰነዶች ማረጋገጫ ሲሄድ እሷ በችኮላ የሌላ ሰው ውክልና ነው ያስነሳችው እና ይሄ ከኋላዋ ፑሽ ያረጓት የነበሩ ሰዎች ከኋላዋ እንዲያርጊ ብለው በፍጥነት ነገሮችን እንድታረግና መለያየታቸውን እንዲፋጠን እኔ አሁን 11 መሬት አለ ለምሳሌ ብላለች አይደለም 11 መሬት ያለው ምንም የተሸጠ የተለወጠም የለም በነገራችን ላይ አሁን የምናወራው ኬዝ በሙሉ በፍርድ ቤት እንግዲህ ነገር ያለው ከኮቪድ በፊት 2011 ምናምን ጀምሮ ሲንከባለል ቆይቶ በይግባኝ በምንም እንትን ብሎ ሁሉ ነገር ከተፈጸመ በኋላ ነው አሁን ሰው ሌላ ሚዲያ ላይ ሰምቷታል እሷን ጉዳይ አይደለ ይሄው ለተሰማው ያበቃ ያለቀ ነገር ነው ከዛ በኋላ ነው እንግዲህ የመጣችው ህግ ደግሞ ፍርድ ቤት ደግሞ እሱ ወንድ ስለሆነ እሷ ሴት ስለሆነች እሷ ታዋቂ ስለሆነች እሱ ስላልሆነ ምንም ያዳላው ነገር የለም በትክክለኛው ነው የወሰነው ስለዚህ አሁን 11 መሬት ተሸጧል 5 መኪና ተሸጦ 4 ተሸጦ አንድ ነው የቀረው ምናምን ያለችው አለ እነዛ ሁሉ ዜሮ ናቸው ለምን ፍርድ ቤት ዶክመንት ያያየ ነው ድርጊቶችን እሱ የሸጠው መሬትን መኪናም የለም እና አሁን ከባዱ ጅምብር ነው እንግዲህ ያለው እንደዚህ የሚሉ ወገኖች አሉ የሱም ቤተሰብ ነኝ ያለም ሰው በችግር ነው የኖረው ከተለያዩ ብዙ አመታት ቆይተዋል ምናምን ይላሉ አንዳንድ ነገሮች ክፍት ናቸው ማለት በጣም ብዙ ጥያቄ የሚያስነሱ ነገሮች አሉ በተገቢው መንገድ በደንብ ተጣርተው እስካልቀረቡ ድረስ ወይንም ለነዛ ምላሽ እስካልተሰጠ ድረስ ሰዎች አዳዲስ ነገር ይዘው መምጣታቸው መቀጠሉ አይቀርም ስለዚህ ይሄን ጉዳይ ያዙት አካላቶች አይ ኦሬዲ ሚዲያ ላይ ስለወጣ ለህዝብ ማሳወቅ አለባቸው የለባቸውም የሚለውን ስቴፕ አልፏል ግድ ማሳወቅ አለባቸው ለምን ፍትህ እየተጠየቀላት ስላለ እሷ ባለችው መንገድ እሱም ደግሞ አለኝ የሚለው እውነት ይዞ ሄዶ ህግ ቦታ ተደርጎ መፍትሄ ማግኘት አለበት የማንም ሰው ሀቅ መጥፋት ስለሌለበት ሌላው በቃለ ምስለ አንድ ደብዳቤ አይቼ ነበርና ይሄ ደብዳቤ የፍትህ ሚኒስትር ደብዳቤ ነውና በአዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ ዲቪዥን የተጻፈ ደብዳቤ ነው ይሄ ደብዳቤ ላይ ምን ይላል መሰላችሁ በቀን 3/8/2010 ዓመተ ምህረት ከቀኑ 11 ሰዓት አካባቢ በለሚ ኩራ ክፍለ ከተማ ልዩ ስሙ ሀያት አዳባይ ተብሎ በሚጠራው አካባቢ ተጠርጣሪ ታደለ ገብረመድህን የተባለው ታርጋ ቁጥር ተጠቅሷል አዲስ አበባ የሆነ ቪትስ መኪና ይዞ እያሽከረከረ መጥቶ ሊገጨን ነበር የግድያ ሙከራ ፈጽሞብናል እኛም አመለጥ ነው የሚል አቤቱታ በግለ ተበዳይ ገለቴ ቡርቃ ቀርቧል
ሆኖም ቀደም ሲል ተጠርጣሪው በልደታ ከፍተኛ ፍርድ ቤት አሁን የግል ተበዳይ ገለቴ ቡርቃ ላይ በከባድ እምነት ማጉደል ፈጽሟል ተብሎ ክስ ቀርቦበት እየታየ ያለ በኃላፊ ትእዛዝ ይላል። እዚህ ጋር ተመልከቱ። በኃላፊ ትእዛዝ መዝገቡ በ21/7/2014 ዓ.ም እንዲቋረጥ ትእዛዝ የተሰጠ ሲሆን ኃላፊው ማን ነው? እንግዲህ እዚህ ጋር ነው ደብዳቤው ላይ የሚገርም ነገር ያየሁት። እንዲቋረጥ ትእዛዝ የሰጠ ሲሆን አሁን የቀረበውን የግድያ ሙከራ ወንጀል በተመለከተ ወንጀሉ ውስብስብነት የሌለው በመሆኑ የሚመረምረውና የመጨረሻ ውሳኔ መስጠት ስልጣን ያለው የለሚ ኩራ ክፍለ ከተማ ምድብ ጽሕፈት ቤት በመሆኑ የምርመራ መዝገቡ ለለሚ ኩራ ክፍለ ከተማ ምድብ ጽሕፈት ቤት በእናንተ በኩል ሽኝ ደብዳቤ እንዲላክና ውሳኔ እንዲሰጥበት እንድታደርጉ ብሎ ይሄ በፍትህ ሚኒስቴር የተጻፈው ደብዳቤ ይናገራልና እዚህ ጋር በግልጽ በእምነት ማጉደል ተከሶ የነበረበት የክስ ፋይል በኃላፊ ትእዛዝ መዘጋቱን በግልጽ ደብዳቤ ላይ ተቀምጧል። እንግዲህ እንደዚህ ነው በየዕለቱ አንድ ጉዳይ ሲመጣ አዳዲስ ነገር ይመጣና ሁሉንም አንግል ማየትና ተረጋግቶ ሰከን ብሎ አላል አሁን ትንሽ ብዙ ጊዜ ስሜታዊነት አለ። በቃ አንድ ሰው መጥቶ እርግጥ ነው መናከብራት አትሌት ነች፣ ተጎድታለች፣ ለሀገር ያስጠራች ነች። ስለዚህ ፍትህ መጠየቅ አለበት እንዳለችው ተበድላ ከሆነ ስለዚህ ያ ደግሞ ሁለተኛው ሰው ደግሞ በዚህ ምክንያት ነው። ምክንያቱም ሁለተኛው ሰውዬ ብቻ አይደለም ያለው፣ ፍርድ ቤት አለ፣ ውልና ማስረጃ አለ። በዛው ተያይዘው የሚመጡ ብዙ ነገሮች አሉ። በስህተትና በማጭበርበር ከሆነ እዛ ውስጥም ሌሎች ብዙ ወንጀለኞች አሉ ማለት ነው። አይ ደግሞ በህጋዊ ከሆነ ደግሞ እነዚህ የህግ አካላት በህጋዊ መንገድ ነው የሰጡት ማለት ነው። ስለዚህ እንደገና ጉዳዩ እንዲታይና እንዲጣራኛም ደግሞ በስሜታዊነት ብቻ ነገሮች እንዳይሆኑ መጠነቀቅ የሚያስፈልግ ይመስለኛል። ዞሮ በቁጥጥር ስር ውሏል። እንግዲህ ፍትህ የምታገኝ ይመስለናል። አርቲስት አንዱዓለም ጎሳ ከእስር መፈታቱ ተሰምቷል። የአርቲስት አንዱዓለም ጎሳን ጠበቃ አነጋግሬም አርቲስቱ ከእስር መፈታቱን አረጋግጫለሁ ሲል የህግ ባለሙያው አበባየው ጌታ ዘግቧል። እንግዲህ አንዱዓለም ጉዳይም በዝግ ሲታይ ቆይቷል። ማንም ሰው የሚዲያም አካል አይገኝበትም ነበር ከቤተሰብ ውጪ። እንግዲህ መፈታቱን ትላንት ሰምተናል። ሰው ግን በሁለት ተከፍሏል። አይ ዝም ብለው ነው የለቀቁት እሱን ያደረገው ድርጊቱን የሚሉ ሰዎች አሉ። በሌላ ወገን ደግሞ በቃ እውነቱ ወጣለት አውቆ ወጣለት ተለቀቀ የሚሉ ወገኖች አሉ። እንግዲህ እውነቱን ፈጣሪ ያውቀው። እንኳን ደስ አላችሁ። ባንክ ከምናስቀምጠው ብር ላይ 5% ግብር ልንከፍል ነው። እንግዲህ ይሄ አዋጅ እየጸደቀ ነው ያለው፣ ለምክክር ቀርቧል ይለናል። ህዝብም እንዲመካከርበት ሐሳብ እንዲሰጥበት ይሄን ያለው እንግዲህ ጠበቃና የህግ አማካሪ አያሌው ነው። አያሌው በጣም ነው የምትመቸኝ፣ የምታቀርባቸው ሐሳቦች፣ የምትሰጣቸው ገለጻዎች በጣም ይመቹኛል። ትንሽ ግን ፈገግ በል። የምታወራው ሐሳብ አስጨናቂ ነው፣ አንተ ደግሞ ኮስተር ነው የምትለው። ትንሽ ፈገግ በልና እኛም እንግዲህ ቢያንስ በአንተ ፈገግታ እንጽናና። ሐሳቡን እንስማው እስቲ። በባንክ ተቀማጭ ገንዘቦ ላይ የሚያገኙት ማናቸውም ወለድ ላይ ግብር ሊጣል ረቂቅ አዋጅ እየተዘጋጀ እንደሆነ ያውቃሉ። ጠበቃና የህግ አማካሪ አያሌው ቢታኔ ነው። ስለሆነም ተዘጋጅቶ እየቀረበ ያለውና ለህዝብ አስተያየት ይፋ በሆነው የገቢ ግብር አዋጅ ማሻሻያ እንግዲህ ሁላችሁ እኔ የምለው እኔ ትንሽዬ በሆነች ምንም እውቀት የለኝም ስለ ኢኮኖሚክስ፣ ግን ስለ ብርም እውቀት የለኝም። ብር ከየት አመጣለሁ? ግን ዋናው ነገር የባንክ ሲስተሙን አይጎዳውም ወይ? ሰዎች ባንክ ማስቀመጥ አያቆሙም ወይ? ከባንክ ጋር ያላቸው ነገር አይቀንስም ወይ? እንዴት ነው ይሄ ነገር? ለዛውም ባንክ እኮ ወለድም ሲከፍል በጣም ትንሽ ነው። ከስንት ብር ጀምሮ ነው? እኔ አሁን 100 ብር አስቀምጬ ከ100 ብር ላይ 5% ልከፍል ነው ወይ? ያሳስበኛልና ያሳስበኛል። እናንተ ሳያሳስባችሁም ወይ? ተወያዩበት። ምክንያቱም ለውይይት የቀረበ ሐሳብ ነው ብሎናል። እንግዲህ እናንተስ ምን ትላላችሁ? በዚህ ጉዳይ ላይ አግባብ ነው ወይ አይደለም ወይ? ዳር ከጓደኞቼ ጋር ልንወጣ ነበር ልንገርህ ብዬ። እሺ እኔ ልጅ የት ልትሄዱ ነው ግን? እዚሁ አካባቢ ነን፣ ጠዋት እመጣለሁ። እና በቂ ብር ይዛል? ይዣለሁ። ካስፈለገ ሹፌሩ አብሮ ይምጣ። አንተ ልጅ ጠጥተህ ድራይቭ እንዳታደርግ። ኧረ ኧረ አንጠጣም፣ ችግር የለውም እመጣለሁ። በቃ ጠዋት። እሺ ያለበትን አፕዴት አለ። እሺ አባዬ ልወጣ ነው። ምን ልወጣ ነው? አንተ ልጅ ከምረህ ነው አይደል? ምን ነው? ተመስገን። ጠዋት ነበር እኮ ሸክሜን አቅልልልኝ ብዬ ጸለይኩትኝ። እንዴ ሻንጣ ሳትይዝ ነው እንደምትወጣው? የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረግ ውጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ አንተ ልጅ? እውነቱን ንገር። ኧረ እመለሳለሁ። እና ለምን አባ ነው የምንነግረኝ? ለምንድን ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን እስኪ ድገም። የኪስ ገንዘብ። አንተ ልጅ ይኸውልህ፣ አዶናይ ነው እመታሃለሁ። ጥፋ ከፊቴ ነግሬሃለሁ። ኧረ ምንድን ነው? ዞር በል እኮ ነው የምልህ።
ግፍ ነው ግፍ ነው። እኔ እኮ በየቦታው ያለው ባህልና እንትን ይገርመኛል። በቃ አሁን ግፍ ነው። በህይወቱ ስንት ነገር ሲሽከረከር የነበረ ሰውዬ ሞቶ እንኳን አታሳርፉትም። መንሱር ጀማል ቁርሱን በልቶ ምሳውን የማይደግም ብሎ ሰደበኝ። በመንሱር ጀማልና በወንድማችን መሀል እንግዲህ ጦርነቱ ተከፍቷል። ለምን? እሱ እየተከታተለ እግር በእግር ስለሚያጋልጥ ነው። አይ መንሱር፣ ይሄ እኮ የኔ ችግር አይደለም፣ የጠቅላላ የሀገሪቷ የብዙሃኑ ችግር ነው። ደግሞ እንዴት አወክ ቁርሴን በልቼ ምሳዬን እንደማልደግም? እንዴ ቁርሴንም ምሳዬንም እራቴንም መበላ ከሆነማ እንዳንተ ነው የምሆነው እኮ። እንዳንተ መሆን ደግሞ አልፈልግም። ይኸው አዳምጡት፣ ትንሽ የድምፅ ጥራት አለበት። ስለዚህ ቴካውን ስጠይቀቅ ለምን አይደለም ኢንፎርሜሽን ማግኘት የነበረበት ሆነስሊ ስለዚህ ጥያቄ ስጠይቅ ለምን አረብ እግዚአብሔርና ግባ መንሱር ምናምን ብለን አልነበር መሆን የነበረበት። ቢኮዝ ፊንቴክ ክላሪቲ የሚሰጥ ታማኝነት ያለው ኦፕንነስ ያለው ድርጅት ነው ብለን እናምናለን። አደራ በጣም አይደለሽም ባይናቸዋል ሰው ልጅ ተሸጋት ሲሪየስ በጣም ስለሞልሽ ነው ገባሽ? ልጁ በዛ ደረጃ እንደዛ ሲያወራ አንድ ቀን ኮሜንት እንኳን አላደረኩለትም። ቁርሱን በልቶ ምሳውን የማይደግም አንድ ተራ ሰው ጻፈ፣ ተናገረ። ምሳዬን ማልደግም ዳይት ላይ ያለው ወፍራም አሜሪካዊት ነኝ። ግን የእኛ ማህበረሰብ ኢትዮጵያዊ ህዝብ ደግሞ በጣም ደሃ ማህበረሰብ ውስጥ የወጣ ሰዎች ስለሆነ የሰው ልጅ እንደዛ ይስደም። ግን አሁን እኔ ስድቡ ላይ ፎከስ ከማድረግ ይልቅ ፊንቴክ ለምን ታሸገ የሚባለው ታሽጓል። ንግድ ፍቃድ ባለመለጠፍ ንግድ ፍቃድ አልለጠፍንም። ፕሮሰስ ላይ ነን። ገና 15 ቀን አልሞላውም። ወር ቢሆነው ነው ንግድ ፍቃድ አልለጠፍንም። ዛስዋይ እኔም ስላልነበርኩ ማናጀሩ ውክልና ሰጥቼው ደብዳቤ ማጠፍ ሳላደርግለት ነው የመጣሁት። ሳሲት ንግድ ፍቃድ ባለማንጠፍ ነው፣ ሌላ ታሪክ የለውም። እሺ ልጅ ኤኒዌይ ቴንክ ዩ አንድ ዌዲንግ ላይ ስላለው ነው። እሺ እሺ አመሰግናለሁ። እንግዲህ ነገ ደግሞ ይህን ስድብ ቆይቻለሁ ከሰማሁትና አጼ ቡጡል ገዝተው ያስቆሙትን ስድብ የስድብ ቅርስ አንተ ጋር ነው እንዴ ያለው? እኔ ያልኩት ፊንቴክ ኢንቨስትመንት ታሽጓል። አው ታሽጓል። ኤግዛክት መታሸጉን አረጋግጠን የመለስከው መልስ በራሱ ንግድ ፍቃድ ሳልሰቅል ስለቀረው ነው የታሸገው። ይሄ መልስ አይደለም። ይኸው አንድ ሰው እንደዚህ አይነት ኢምፖርት ኤክስፖርት የሚነግዱ ሰዎች አይደሉም። ማንኛቸውም ነጋዴ ንግድ ለመነገድ መጀመሪያ የንግድ አድሬስ ያስፈልገዋል። የንግድ አድሬስ ሳይኖረው ንግድ ፍቃድ ማውጣት አይችልም። ንግድ ፍቃድ ሳያወጣ ደግሞ ንግድ መነገድ አይችልም። አንተ እዛ ግድግዳ ላይ በለጠፍካቸው የአብይና የኦሮሚያ ክልል ፕሬዚደንት በሱ አስፈራርተህ ንግድ ፍቃድ ሳታወጣ ለመሸቀል ነበር የፈለግከው። ይህ የኛ ሀገር ነው። አትችልም። የቻልነውን ያህል እንታገላለን። አትሰርቅም ነው የተባልከው። አትሰርቅም፣ አታታልልም ህዝባችንን ነው። ባለፈው በነገርኳችሁ ቪዲዮ ላይ ገቢዎች ነው ደውዬ የጠየቅኩት። ባይዜ የሰራተኞች ገቢ ግብር የለውም፣ የጡረታ ገቢ ግብር አያስገባም። ስለዚህ ይሄ ሰውዬ ፍቃድ የለውም ማለት ነው ብዬ ነግሬያችኋለሁ። ትክክል ነው። ይኸው ማረጋገጫው። ልታታልል አትሞክር። ፍቃድ ሳይኖርህ መነገድ አትችልም። እንኳን አይደለም ያከራየ የህንጻው ባለቤት ራሱ ተጠያቂ ነው የሚሆነው። እንደ ህፃን ልጅ ልታታልለን አትሞክር። የምታታልለውን ሄደህ ታታልላለህ። ሌላው የአንተ ስራ ፕሮሞሽን ነው። ፕሮሞሽን ፍቃድ የለውም። ሲጀምር ልጨምርልህ ከፈለክ ፍቃድ የለውም። ስለዚህ ግብር በማትገብርበት ላይ ገንዘብ እያገኘን ያለው ይሄንንም እጨምርልሃለሁ። ማጠግብ ከሆነ ሌላም ቋቅ እስኪል ድረስ ጨርቀን እስክትል ድረስ ላስኬድህ ይችላል። ህጋዊ መስመርን ትይዝ እንደሆነ ህጋዊ መስመርን ትይዛለህ። ሀገራችን ነው። እኛ የምንሸማቀቅበት አንዳች ምክንያት የለም። ሌቦች ከሀገራችን ተጠርገው መውጣት አለባቸው። የድርሻችንን እንታገላለን። እንዳንተ ያለውን ጀማሪ ሌባ አይደለም፣ ስንት ሌባ እንትን ያለ ሰዎች ነን። ደነስ እንግዲህ በዚህ መልኩ ምላሽ ሰጥቶታል። አንዳንድ ጊዜ እኔም አሁን በዚህ ከፊንቴክ ጋር በተያያዘ ፖድካስታችንም ላይ ብዙ ጊዜ ሰርተናል። እዚህም ላይ አምጥቻለሁ እና አንዳንድ ሰው ያው አለ አይደለ
ሁሉም ሰው በሐሳባቸው አይስማማም። አይ በቃ መንሱርን ስለምጠምዱት ነው ምናምን ይላል። መንሱርን ሳይሆን ብዙ ዜጎች እየተበሉ ነው ገንዘባቸውን ተሰብስበው መጥተው ሲያለቅሱ እያየን ነው። በድርጅት ስም ምናምን እንደዚህ ክፈሉና በአክሲዮን ስም እየተባለ ሰው እየተበላ ነውና ጥንቃቄ አድርጉ። ከማጋን ውል የምታረጉት ድርጅቱ አይስራ አይደለም ጠቃሚ ድርጅት ሊሆን ይችላል፣ ግን በደንብ አጤናችሁ ገንዘባችሁን አፍስሱ በኋላ ዋይ ከማለት የሚለውን ነውና መንሱር እንግዲህ ምንም ማድረግ አይቻልም፣ ተነቅቷል። በዛ ፊት ሚዲያ ላይ ባትመጣ ወንድሜ በእውነቴን ነው የምነግርህ። ይቅርታ እየሰማኸኝ ከሆነ ያን ፊት ይዘህ ሚዲያ ላይ መምጣት የለብህም። ወላሂ ፈጣሪ ምስክሬ ነው፣ ፈጣሪ ምስክሬ ነው። ያንን ፊት ይዘህ ወላሂ ፈጣሪ ምስክሬ ነው። ፍጡር አይደል እንዴ? ፈጣሪ እኮ የፈጠረው ፍጡር ነው። እንዴት ነው ሚዲያ ላይ መምጣት? በጣም ደፋር መሆንህን ነው የሚያሳየው። አልፈምስ ያለች ነፍስ ታውቃላችሁ? አልፈምስ ያለች ነፍስ። አንዳንዴ እኮ አልፈምስ ስትል አንዳንድ ነፍሳት በጣም ስትጨነቅ ነው የምታዩት። ክሰሰኝ፣ በቃ ህግ ፊት አቅርበኝ፣ አድራሻ ይሄ ነው ምናምን ነው በቪዲዮ ተላከልኝ። ቪዲዮ ሰርቶ በቃ እኔ አድራሻ ይሄ ነው ለምን አትከሰኝም? አልፈምስ ያለች ነፍስ። ሰውየው ፈጣሪ ምስክሬ ወላሂ አልፈምስ ያለ ነፍስ ነው። ቪዲዮ ይሰራል። መንሱር ጀማል እንደዚህ አድርጎ እንደዚህ አድርጎ ድሬ ምንድነው ኢንዶኔዥያ ያለ የዛሬ 10 ዓመት ይሄን አደርጋለሁ ብሎ የዛሬ 5 ዓመት አውሮፕላን እገዛለሁ ብሎ ሳልገዛ ቀርቶ ምናምን እንደገና ደግሞ የሆነ ቪዲዮ ይሰራል። መንሱር ጀማል እንደዚህ አድርገው እንደገና ደግሞ አሁንም ለምንድን ነው ማትከሰኝ? አልፈምስ ያለች ነፍስ ብየዋለሁ ያን ሰውዬ። አንዳንዴ እኮ ለመፈመስ ትሞክራለህ፣ በቃ ካልቻልክ you have to leave። በቃ ትተዋለህ እኮ የሆነ ቦታ ደግሞ እድልን ትሞክራለህ። በእውነት ያ ልጅ አልፈምስ ያለ ነፍስ ነው። በእውነት በዛ ፊት ደግሞ ሚዲያ ላይ አይወጣም። አረ ነውር ነው በጣም ሲሪየስ። በጣም በዛ ፊት ሚዲያ ላይ አይመጣም። አይነት አለው፣ የሚወጣ ፊት አለ፣ የማይወጣ ፊት አለ፣ ባይናቹራል ለሚዲያ የሚሆን ፊት አለ። ስለዚህ በቃ በስተት ላይ ስተት ይላችኋል። ይሄ ነው ያለውን ጥያቄዎች ያነሳልህን ጥያቄዎች መመለስ ይሻላል ወይስ ስለፊቱ ማውራት ይሻላል? እሱ የጠየቀህን ጥያቄ ይሄ የሆነው በዚህ ምክንያት ነው፣ እንዲህ ብሎኛል፣ ይሄ የሆነው በዚህ ምክንያት ነው ማለት ነው የሚሻለው ወይንስ አልፈምስ አለ ፊቱ እንደዚህ ሆነ ምናምን? ይሄ ራሱን እንደገና ራስህን ነው የሚያስበላና መንሱር ትንሽ ብዙ የሚያስተውሉ ሰዎች አሉ። ያው እንደ ሳያስተውሉ የሚከተሉ እንዳሉ ሁሉ በጣም ብዙ የሚያስተውሉ የሚጠይቁ ሌሎችን ሰዎች እንዲድኑ የሚያደርጉ ሰዎች እንዳሉ ማሰብ ይገባሃል ነው የምለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።